ወገኖቼ የመጀመሪያ ቀን ጌታን አግኝቼ ይቅርታ የጠየቅኩ ቀን በህይወቴ እንደዛ አይነት የድል ቀን ገጥሞኝ አያውቅም። ግን ያችን ይቅርታ ለመጠየቅ በእግዚአብሔር ፊት ስንት እንደጸለይኩኝ፣ እግዚአብሔር ሆይ እርዳኝ፣ በቃ እንዴት ከዚህ ውስጥ ይውጣ። በጣም ከባድ ነበረ። ጥፋትን ያጠፋሁት ሙሉ ቀን እርስት አድርጌ ልናደርግ የተባባልነውን ልንሰራ የለውን ሁሉ ረስቼ እኔ ሌላ ቦታ ነው የዋልኩትና ስመጣ አገር ታምሷል፣ በቃ ጠፋሽ ተብዬ ማለት ነው። እና በቃ ፍለጋ ሄዷል፣ ቤተሰብ ሁሉ ፍለጋ ሄዷል። ስመለስ በቃ ልክ እኔ ጥፋት አጥፍቻለሁ ያለሁበትን ቦታ መናገርም ነበረብኝ። ምን ነካኝ? ግን በቃ ያቺ ኮርነር ነበረች። ምናልባት ጌታን አውቄ ተጠምቄ ጥቂት ጊዜ ነው ያለፈኝ የሚሆነኝ፣ ግን እግዚአብሔርና እኔ ተገናኘን። በቃ ጌታ ሆይ ውሰደኝ እንደው በቃ አልኩኝ። በቃ እሱን ይቅርታ ከምጠይቅ ወገኖች እንኳን አልወሰደኝ፣ እግዚአብሔር እንዲህ አይነት ቀን ሰጠኝ። ጌታ የተባረከ ወገኖቼ። ይሄ በጣም የሰው ልብ ውስጥ ያለ የሰው ልብ ምንኛ ክፉ ነው። በጣም እንዳንለምደው ሰልፍ ፒቲ፣ ለራስ ማዘን ወገኖቼ። ሌላው ደግሞ ሰልፍ ራሳችንን እናከብረዋለን፣ ሰልፍ ግሎሪ እናረጋለን፣ ፕሮቴክት እናረገዋለን። ያን ጊዜ ፕራይድ ነው ውስጡ፣ መራራ ነው የሚያደርገን ወገኖቼ። መራራ ነው፣ በጣም ክፉ ነገር ነው። መራራ ነው፣ ኤጎ ነው ወገኖቼ። በጣም ደግሞ መንፈሳዊ ስንሆን ይሸፈናል ወገኖች። ሰላም እንባባላለን፣ ግን ልባችን አንድ አይደለም። ያስፈራል። እሱ በጣም መጥፎ ነው ወገኖች። አንልመደው። በእግዚአብሔር ፊት ነው የምላቸው፣ አንልመደው። ሁለተኛው ይቅርታ መስጠት፣ ይቅርታ መቀበልም ምህረትን ያሳያል። የእግዚአብሔርን ምህረት ሐዋርያው ጳውሎስ ለቆሮንቶስ ሰዎች እንደዚህ ብሎ ይጽፍላቸዋል። ሁለተኛ ቆሮንቶስ 2:5-7 ላይ ሰው ያሳዘነ ማንም ቢኖር ያሳዘነው እኔን ሳይሆን በደሉን ማጋነን አይሆንብን እንጂ በሌላ በኩል ከእናንተ ብዙዎችን አሳዝኗል። ለእንዲህ አይነቱ ሰው ከእናንተ አብዛኞቹ የፈረዱበት ቅጣት ይበቃዋል። ስለዚህ ይህ ሰው በጣም ከማዘኑ የተነሳ ተስፋ እንዳይቆርጥ ይልቅስ ይቅርታ እንድታደርጉለት እንድታጽናኑት ይገባል። በቃ የብዙዎች ቅጣት ይበቃዋል። ብዙዎች ገስጸውታል፣ ብዙዎች ተቆጥተውታል። ስለዚህ ይበቃል። በቃ ምህረት አርጉለት፣ አትኮንኑት ይላል። ዮሐንስ 3:17 ላይ ደግሞ እንዲህ ይላል፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በቃ ይሄ በእግዚአብሔር ምህረት ማሩት። እግዚአብሔር እኮ አይኮንንም። እኛ እኮ በጣም መራሮች ነን ወገኖች። እኛ በጣም በዚህ በካውንስሊንግ ያየነው ነገር ልንገራችሁ፣ በጣም መራሮች ነን። መራራ ያስፈራል። ምሬታችን እንኳን ያስፈራል። ምሬታችን ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ኃጢአተኛ እኮ አይደለም። መች ቆመና ነው የሚወድቀው? እግዚአብሔር ቃል ስፔስ እየሰጠን ለምህረት እያሳየን ክፍት እያሳየን ልንማር ይገባዋል። ስለዚህ ነው ሰዎች መካከላችን ወድቀው የማይነሱት ወገኖቼ። ምህረት ገላትያ 6:1 ላይ እንዲህ ይላል፣ ወንድሞች ሆይ በማናቸውም በደልስ እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ ይላል። የመንፈሳዊ ሰው ምልክቱ ማቅናት ነው፣ ምህረት ማድረግ ነው። በቃ ምሮ ቀጥሎ መሄድ ነው። ምህረት አድርጎ ቀጥሎ መሄድ ነው። ማንም ይላል እንደገና ሐዋርያው ጳውሎስ ለቆላስይስ ሰዎች እርስ በርሳችሁ ትዕግስት አድርጉ ይላል። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉት። በጣም ብዙ ነው እንጂ ይቅር የምንባባለው። አሁን የኔ ጓደኛ የሆኑ ሰዎች ስንት እንደሚሸከሙኝ በእግዚአብሔር ፊት ነው የምላችሁ። በጣም ብዙ ይሸከሙኛል። ብዙ ድካም አለኝ። ሁላችንም እንድነን አንደር ኮንስትራክሽን እየተሰራን ያለን ሰዎች ነን። ፐርፌክት አይደለንም። ስለዚህ ለሰዎች ስፔስ እንስጥ። ቢሳሳቱ ስፔስ ይኑረን።
እንዴ ልሳሳት እችላለሁ፣ ልወድቅ እችላለሁ፣ ላጠፋ እችላለሁ የሚል ልብ ይኑረን ወገኖቼ። ያን ጊዜ ወገኖቼ ምህረት የእግዚአብሔር ምህረት ልባችንን ይሞላዋል። የእግዚአብሔር ምህረት ልባችንን ይሞላዋል። ሶስተኛው ይቅርታ መስጠት፣ ይቅርታ መቀበልም ደስታን ይመልሳል። ደስታን ይመልሳል ወገኖቼ። ደስታ አለው። ይቅር ሰው ሲባባል እንኳን ሰዎቹ እኛ እንደሰታለን። በጣም ብዙ ሰዎች ሲታረቁ አይተናል። ብዙ ሰዎች ሲስማሙ አይተናል። የነሱ ደስታ እኛ በቃ አንዳንድ የሚገርመን እርቅ ይላል። በቃ የሚገርም በቃ የነሱ ደስታ እኛን ይይዘናል። እንደውም ይሄ የዚህ ዓመት ሃይስት ነው ብለን ሁሉ ግሬድ እናደርጋለን። በቃ ይሄ ሃይስት ነው። ሲመጡ ለካውንስሊንግ ሲመጡ እንጠይቃቸዋለን። አሁን ይሄን ትዳር ምን ያህል ትሰጡታላችሁ? ከመቶ ስንት ኢቫሉዌት ታደርጉታል? አንዳንዱ -0 ይለናል። -0 አለ እንዴ ቁጥር? -0 ማለት በቃ የለም። እና ከትንሽ ጊዜ በኋላ 80% ይሏቸዋል። እኔና አባቢ ነታይነ ረሱት እንዲያን 0 እንባባላለን። ያ ደስታ ያቺ ቁጥር የኛን ደስታ ተለውጠዋለች ወገኖች። ደስታ እንኳን እነሱ ማለት ነው እንኳን እነሱ አንዳንድ ጊዜ ሌሊት ቴክስት ያደርጉልናል። ሌሊት ይዶኖ ኮኛ ምን ያህል ደስታ ውስጥ እንደገባን ይሉናል። እነሱ ብቻ አይደለም የነሱ ደስታኛም ውስጥ ይገባል ወገኖች። ይቅርታ ደስታ ያመጣል በሰው ህይወት ውስጥ። መራርነት በተለይ ኦፊሻሊ ሰላም እየተባብን ውስጣችን የተቋጠረ ነገር ይዘን እግዚአብሔር ይሄን ከመካከላችን ያርቅ። ክፉ ነገር ከኛ መካከል እንዳንለምደው ወገኖች፣ እንዳንለምደው። አንድ ጊዜ እግዚአብሔር መንፈስ ቅዱስ በጣም ወቀሰኝ። አንድ ሰው አሳዘነኝ እና የፈለኩት ምን መሰላችሁ? ለጌታ ለመንገር ተንበረከኩና ጌታ ሆይ እኔ አለቀስኩ ጌታ ሆይ በቃ እንዲሆንኩልህ አይነት ነገር እና ልክ ስጨርስ መንፈስ ቅዱስ ምህረት አለ። እኔ እኮ ቅጣት ነው የምፈልገው፣ እንዲቀጣልኝ እንዲያደርግልኝ እና ወደ እኔ መለሰው ማለት ነው። መንፈስ ቅዱስ ደግሞ እኮ ስራው ያደ የራሳችሁን እንጂ የሌላውን ሰው አይደለም የሚያሳያችሁ። እና በቃ ለካ እኔ ምህረት ካላረኩም እሱም ነፃ አይወጣም፣ እኔም ነፃ አልወጣም። ደስ ሳይለኝ እያዘንኩ ጌታዬ በቃ አንተም ከሱ ጋር ተባበርክ አይነት ነገር ነው አለቃቀሴ። አልቅሼ ግን ጌታ ተሸንፌ የተነሳ ወገኖች። ምርጫ አይደለም። ስነሳ ግን የለም። ከጌታ ጋር ስስማማ ግን የለም ወገኖቼ። እና አንዳንድ ጊዜ ይለዋለሁኝ አባቤ በቃ እግዚአብሔር ይችላል ያችን ሴትዮ እዚህ ካመጣታ ይቅርታ ለማለት ችግር የለብኝም። እንዳልኳቸው ችግር ይሱን ነበር። ሌላ ሰው 180 ማለት ይችላል ባለቤቴን ከማለት ማለት ነው። ይሄ የውስጥ እግዚአብሔር ብቻ የሚያየው ችግር ማለት ነው። ግን ደስታን ያመጣል። እንኳን እርስ በርስ ይቅር ለሚባባል ለምንሰማው ለኛ እንኳን ወገኖች። ለዚህ ነው ዳዊት ምን አለ? የማዳንህን ደስታ በእሽታ መንፈስ ደግፈኝ አለው። ክብር ለእግዚአብሔር ይሁን። መዝሙር 52:11 ላይ 12 ላይ እንደሱ ይላል። የማዳንህን ደስታ ስጠኝ። ደስታ አለው። በይቅርታ ውስጥ ነፍስ ትድናለች ወገኖች። የቆሰለች ነፍስ ትድናለች። በጣም ብዙ የቆሳሰልንበት ዘመን ቢኖር ይሄ ዘመን ነው። ብዙ የተጎዳዳንበት ዘመን ቢኖር ይሄ ዘመን ነው ወገኖች። በጣም ብዙ በቤተሰብ በሉ፣ በባልና ሚስት በሉ፣ ልጆችና ወላጅ በጠቅላላው የተጎዳዳንበት ዘመን ይሄ ነው። መድኃኒቱ ደግሞ አንድ ብቻ፣ ይቅርታ መቀበል፣ ይቅርታ መስጠት። ብዙ ስለተማረን ወገኖች፣ ብዙ ስለተማረን እርግጠኛ ነኝ ሬቨረንድ ቴድ ሃጋርድን ብዙዎች ታውቁታላችሁ። በጣም ትልቅ 45,000 ሰዎች ፓስተር የሚያደርግ የነበረ ፓስተር ነው እና በኮሎራዶ ስፕሪንግ ነው የሚኖሩት። በጣም የሚገርም መጽሐፍ ሚስቱ ጽፋለች። አንብቡት፣ መጽሐፍ የምታነቡ ሰዎች። Why I Stayed in My Darkest Hours የሚል መጽሐፍ ጽፋለች። ጌል ሃጋርድ ትባላለች እና
ነገር ተከሰሰ። ከባድ ነገር ተከሰሰ። የተከሰሰው ብላክሜል አርጎት ነው። ማሳጅ እያደረገ ምን እያደረገ በጣም ብዙ ነገር ውስጥ ገብቷል። እና እኔ አላረኩም አለ እና ጠበቃው ጋር ሄዶ ከባለቤቱ ጋርና ቀደም ብሎ ገብቶ ጠበቃውን ሲያነጋግረው ማስረጃ ልከዋል፣ ጥፋተኛ ነህ፣ ይህን ጥፋት ባለቤት ታውቃለች አለው። አታውቅም አለው። እና ንገራት እኔ እወጣለሁ አለና ጠበቃው ወጥቶ ለእሷ ነገራት። እና እየነገረኝ ደብለቅለቅ አለብኝ ትላለች። ቤት ልሁን ሰው ቢሮ ልሁን አላቅም፣ ግን ያልኩት ነገር ማስታውሰው አለች። አይሆነ ሆም ቤቴ መሄድ ፈልጋለሁ አልኳለች። ልክ ስንወጣ ደግሞ ከቤት ልጆቻችን ቴክስት አደረጉ፣ ጋዜጠኛ ሲኤንኤን በዙሪያቸው ያንዣብባል። በቃ ያው ሪዲኩል ለማድረግ ለማጣጣል ማለት ነው አገልግሎታቸው። እና ቤታችን ተከቧል፣ እንዳትመጡ ጋዜጠኞች አሉን አሉ። ስለዚህ ቤቴ መሄድ አልችልም አለች። የሆነ ሬስቶራንት ውስጥ ቁጭ ብለን እዛም ተዘጋ፣ ወጣን እና መጨረሻ ላይ ቤቴ ስገባ 3 AM ሆኗል አለች። እና 4 ልጆች አሏቸው። ሁለተኛ ልጃቸው ስፔሻል ኒድ ያለው ልጅ ነው። የመጀመሪያ ልጃቸው አግብቷል። ማለት ወጣቶች አይደሉም፣ ብዙ የእግዚአብሔርን ስራ የሰሩ ሰዎች ናቸው። እና መጨረሻ ላይ ልብሴን ላወልቅ ክሎዜት ውስጥ ገባሁና ጌታ ሆይ በቃ አለቀስኩና ለምንድን ነው እንዲያጋለጥከን አልኳለች። ለምን አጋለጥከን? ለምን በጓዳችን አትገስጸንም ነበር? ለምን በጓዳችን አትመክረንም ነበር? ለምን እያለቀስኳለች። እና መንፈስ ቅዱስ ወደ ሲኦል እንዳይሄድ ላድናችሁ ነው አለኛለች። ቀና ተርፋችሁ ነው ምህረት አርጊና አንቺ ቀጥኝ አለኛለች። በቃ ከሲኦል ሊዳን ነው አልኳለች። አሜን ጌታ ሆይ። ስለዚህ ከክሎሴቴ ውስጥ ወደ መኝታ አልጋዬ ላይ ሲሄድ አንቺ ሴት አለኝ፣ በብሉይ ኪዳን በድንጋይ ተወግሮ እንደሚገደሉ እንደዛ በድንጋይ ወግረሽ ግደይኝ አለኛለች። አንተማ you are forgiven፣ ምህረት የተደረገልህ ኢየሱስ ባንተ ቦታ የተወገረልህ ሰው ነህ አለች። ሃሌሉያ። በቃ እግዚአብሔር ምህረት ያደረገልህ ሰው ነህ። አትዘት እዛ ጋር ይቅርተዋል። እና የቤተክርስቲያን ቦርድ ጠሩኝ አለች። ከዛ በኋላ በቃ እሱ ሰስፔንድድ ሆኗል፣ አይቀርብም፣ እዚህ አካባቢ አይመጣም፣ ከ2 ሰዎች በስተላይ ከማንም ጋር አይገናኝም። አንቺ ግን እስከ ልጆች ጌታን ማገልገል ትችላለሽ አሉኝ አለች። እኔ አልኳቸው አለች፣ ባለቤቴ ሲወድቅ አብሬ ወድቃለሁ፣ ሲነሳ አብሬ እነሳለሁ እና እኔም የለሁም አልኳቸው አለች። ኦኬ እንግዲያው በአንድ ወር ውስጥ እቺ ከተማ ጥላችሁ እንድትወጡ ተባለና ወጣን ሄደን አለች። ከተማዋን ጥለው ሄዱ እና ሲኤንኤን ላይ ያቀረቧቸው፣ ጉግል አድርጋችሁ ሲኤንኤን ላይ ሲያቀርቧቸው በጣም በከባድ ንግግር ነው ልጆቻቸውን ደርድረው ነው ያቀረቧቸው። ከብዙ ሙግት በኋላ ነው የቀረቡት። እና አንቺ ሴት ይላታል፣ ለምንድን ነው አንቺ why did you forgive him ይላታል። እና አንድ መልስ ነው because I'm forgiven፣ ይቅር ተብያለሁ አለችው። ሃሌሉያ። እና በጣም የሚገርም ነገር አላት። you are the glue of the family፣ ይሄን ቤተሰብ ግሉ አድርገሽ ያዝሽው አንቺ ነሽ አላት። ሃሌሉያ። ወገኖቼ ምህረት የሚያተርፍ ነው። ምህረት የሚያተርፍ ነው። ይቅርታ የሚያተርፍ ነው። ከ3 ዓመት በኋላ እንደገና መተው ቸርች ፕላንት አድርገው ሲጀምሩ ቴስትድ ባይ ዘ ፋየር የሚባል ቸርች ጀመሩ። ወገኖች እግዚአብሔር የምህረት አምላክ ነው። መንፈሳውያን የሆናችሁ ሰዎች ምን አድርጉ? አቅኗቸው፣ አስጠጓቸው፣ አትርፏቸው። መንፈሳዊነት ማለት እኮ ማትረፍ ነው እኮ፣ ማዳን እኮ ነው፣ ምህረት ማድረግ እኮ ነው። ሕዝቅኤል 33:11 እንደዚህ ይላል፣ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም። እግዚአብሔር ለኃጢአተኛው ይራራል። እኛ ለምንኮንነው ይራራል። ወገኖቼ ይራራል።
አራተኛ ይቅርታ መስጠት ይቅርታ መቀበልም ፍቅርን ያረጋግጣል። ሃሌሉያ! ፍቅርን ያረጋግጣል። በቃ የፍቅር ጥጉ ልንገራችሁ። አንደኛ ጴጥሮስ 4:8 ላይ እንደዚህ ይላል፣ ትጸልዩ ዘንድ መመጠን ኑሩ ይልና ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። የፍቅር ጥጉ ምንድነው? ኃጢአትን መሸፈን። አበባ መስጠት አይደለም ወገኖቼ። የፍቅር ጥጉ ኃጢአትን መሸፈን፣ በደልን መክደን ነው። ክብር ለእግዚአብሔር ይሁን። እንደ ጌል ሀጋር ክድን አደረገችው። ክብር ለእግዚአብሔር ይሁን። አተረፈች። ወገኖቼ ከዛሬ ከ3 ወር በፊት ወደ ኢትዮጵያ እንሄድ ነበርና አይሮፕላን ላይ አንድ ትንሽ መጽሐፍ ይዘን ገባን ልናነብ እና 13 ሰዓት ሳንተኛ መጽሐፉን ጨርሰን ደረስን ማለት ነው። አንብቡት። መጽሐፍ ማንበብ የምትወዱ ሜሬጅ አንደር ከቨር የሚባል ነው። የካናዲያውያን ናቸው። ቦብ ኤንድ ኦድሪ የሚባሉ ናቸው የጻፉት። በህይወታቸው ያለፈውን ነገር ነው የጻፉልን እና እናፍቃለሁ። እኔ ምን አለበት ብዙ ወድቆ የተነሱ ማቃቸው የከበሩ ወንድሞች የከበሩ እህቶች አውቃለሁ። ቤታቸውን ያተረፉ ወንድሞችን ቤታቸውን ያተረፉና እባካችሁ ጻፉ እላለሁ። ወገኖቼ ጻፉ። መውደቅ አለ፣ መነሳት አለ። ትውልድ ይሄንን ይመላቸዋለሁ። ልክ እነሱ እንደዚህ ነው የሆኑት። ዛሬ በጣም ትልቅ ስራ የሚሰሩ ናቸው ወገኖቼ። በጣም ትልቅ የክርስቲያን ቤተሰብ ልጅ ነች፣ የተወደደች እንደኔና እንደናንተ ልጆች ማለት ነው። ስራዋን ትታ ለጌታ ስራ የወጣች ሴት፣ ጌታን የሚያገለግሉ አብረው በትልቅ ካናዳ ውስጥ የሚታወቁ ሁለቱም ቤተሰብ ከክርስቲያን ቤተሰብ የመጡ ልጆች ናቸው። ልጆችም አይደሉ 18 17 ዓመት። የመጀመሪያ ልጃቸው 16 ዓመቱ ነው። ሁለተኛው 14፣ ሶስተኛው የ12 ዓመት ልጅ። ትልልቅ ልጆች ያሏቸው ናቸው። እና ድንገት እሷ በሶስት ሳምንት ሪሌሽንሺፕ ከአሶሴት ፓስተሩ አረገዘች። እና አንድ ቀን ሰኞ ቀን በሩን ዘግቶ ሲጸልይ በቃ እያለቀሰች ገባች። ቢሮ ውስጥ እያለቀሰች በቃ ሄድ እንዲሆኛለሁ አለችው። እያለቀሰች የተፈራረቁ ነው የሚጽፉት። አንድ ጊዜ እሱ አንድ ጊዜ እሱ ነው ሀሳባቸው። ሼም ጊልት ፊር ይሄ ሁሉ አለች ውስጤ ይፈሳል አለች። በቃ አይ ፊልድ እግዚአብሔርን ፌል አረኩ፣ ወላጆቼን ፌል አረኩ፣ ባለቤቴን ፌል አረኩ፣ ይሄንን ሁሉ ሚኒስትሪ ይሄንን ሁሉ አገልግሎት ፌል አረኩ። በዚህ ሁሉ ቁጭት ውስጥ ሆኜ አለቀ። ኖ ያለኝ እድል እሱ እግር ላይ መውደቅ ብቻ ነው ትላለች። እና ለአንድ ለ2 ሰዓት የስ ኖ ማለትም አልቻልኩም ይላል። እና አንድ መጽሐፍ ነበረ ድሮ ያነበብኩት is marriage in your marriage is God is in your marriage የሚል እና እሱን አውጥቼ ለማንበብ ሞከርኩኝ ይላል። ለካ ለማንበብም አእምሮ ኮምፕሬንድ ለማድረግ መሰብሰብ አለበት። አልቻልኩም። ብድግ አልኩኝና መጽሐፉን የጻፈው ሰው ጋር ደወልኩለታል። እሱ ደግሞ አሜሪካን ነው የሚኖረው አለ። እነሱ ካናዳ ነው ያሉት። ናነሳልኝ አሪዞና ነው የሚኖረው። ማን ያውቃል ይሄን ታሪክ አለኝ አለ። እኔም እንኳን ከሰማው ገና 2 ሰዓት ነው አሉ። ካም ቱሞሮ ሞርኒንግ በቀጥታ ኑ፣ ልጆቻችሁን ለአንተም ወላጆች ለሷም ወላጆች ጸልዩልን በሉና ኑ። አይሮፕላን ላይ በማግስቱ ወጣን። ጎን ለጎን ተቀምጠናል። ማይል ሰው የልባችን ሩቅ ለሩቅ ይቅርታ ሳይኖር ጎን ለጎን ተቀምጠን ልብ ግን ማይል ሰው ይሆናል ወገኖች። እንደዛ ነገር እንዳንሆን ጎን ለጎን ተቀምጠን ሩቅ ለሩቅ ያለ ልብ እንዳንለምደው። በጣም ብዙ ሰው አሁን እየተቸገርን ያለበት የሁላችን ቻሌንጅ ለምደነው ጎን ለጎን ቁጭ ብለን ልባችን ግን ማይል ሰው ሆኖ እንኖራለን። በቃ አለቅሳለሁ አለች እና አሪዞና ስንደርስ ካውንስለሩ አገኘን። የፈለግኩት አለ እኔ እችን ኃጢአተኛ ብሎ ወግሮልኝ ከህይወቴ ነው በቃ። አንድ ጥያቄ ጠየቀኛል። አንድ ቀን ጠዋት ከቤት ስትወጣ ራቁቱን አንድ ልጅ ቤት በራፍ ላይ ያገኘው በዊንተር ያውን በካናዳ ዊንተር አለኛል።
እስማኤል እያደረገ what do you do? ምን ታደርጋለህ? አነሳዋለሁ። ከዛስ በቃ አስገባዋለሁ። that's happening in your house። በቤትህ እሱ ነው ሀፕን ያደረገው። እግዚአብሔር አምጥቶ ይህን ጥሎብሃል። በራፍ ላይ ቁጭ አልኩት እና አልኩት አለ ምንድነው? ምህረት ይቅርታ አለኝ አለ። ፎርጊቭነስ ሲለኝ ልክ አለ። ክርስቶስ ኢየሱስ ኃጢአት ሆነ የሚለው ፔን መጥቶ አለፈ አለ። ሻርፕ ፔን ለደቂቃ በቃ ልገምተው ከማልችል የኃጢአት ሆነ የሚለውን ቃል ማሰብ ሲጀምር ታመምኩ አለ። ለካ ያንን ፔን ነው ያደረገው አለ። ሰብኬዋለሁ፣ አስተምሬዋለሁ፣ ግን ኃጢአት መሆን አልቻልኩም ነበር አለ። ገባኝ አለ። ኢየሱስ ክርስቶስ ሚስትህን ክርስቶስ ኢየሱስ ቤተክርስቲያንን በወደደበት ፍቅር ውደድ ያለው ነገር ብቻ ያስተማርኩት ትምህርት የተናገርኩት ነገር ሁሉ እሰማው ጀመረ እና ጌታ ሆይ እርዳኝ፣ በቃ አሁን እጄን ያዘኝ፣ ገብቶኛል ግን አቅም የለኝም። ብቻ ነፍሴን እግዚአብሔር ብድግ አደረጋታል እና you are forgiven ብዬ ሚስቴን አቀፍኳት። the chosen የሚል አራተኛ ልጅ አሁን 17 ዓመቱ ያሳድጋሉ እና ይህን ታሪካቸውን ከ3 ዓመት በኋላ ቲቪ ሚኒስትሪ ያላቸው የመጀመሪያ ቲቪ ላይ ወጥተው ይህን ታሪካቸውን የመሰከሩ ጊዜ 1 ሚሊዮን ሰው ነው ያያቸው። ከ1 ሚሊዮን ሰው ውስጥ 100,000 ሰው ይቅርታ፣ 200-300,000 ሰው ይቅርታን ምንነት ይዞ ቢሄድ እግዚአብሔር በእነዚህ ሰዎች ውድቀት አልሰራም? በመነሳታቸው እግዚአብሔር አልከበረም? ወገኖቼ ፍቅር ጥጉ በደልን መሸፈን ነው። ሩቅ ይህንን የሚያህል በደል ይህንን የሚያህል ኃጢአት መክደን ከተቻለ ለልጆቼ ያለ ጌታ ሆይ ለልጆቼ እንዴት ልንገራቸው? ኢየሱስ ክርስቶስ ያድናል ብዬ ከስር ጀምት ያስተማርኳቸው ልጆቼ ምን ብዬ ልንገራቸው? ስንመለስ ከሳምንት በኋላ ወደ ካናዳ ስንመለስ ያነበር ጥያቄ፣ ጌታው ምን ልበላቸው? ባፍህ ላይ አስቀምጣለሁ አለኝ አለ። በቃ መንፈሴ ተረጋጋለ። ገባን። ቤታችን ስንገባ ጌታ ሆይ ስላለ ኃጢአቱ የተከደነችለት ሰው ምስጉን ነው የሚለው ነገር መጣብኝ። ወዲያው ዲሞንስትሬሽን እንደማረግ ሁሉ ውስጤ አንድ ጊዜ ገባኝ አለ። መኝታ ቤት አስገባውና ባለቤቴን በብርድ ልብስ አለበስኳት፣ ሸፈንኳት ይላል እና ልጆቼን ጠራኋቸው እና ይህ ቃል አነበብኩላቸው። ኃጢአቱ የተከደነችለት ሰው ብላንኬት ነው የሚለው በእንግሊዝኛው፣ ምስጉን ነው የሚለውን አነበብኩላቸው እና ማሚዝ ነው እና እሷ ናት አሁን እዚህ ጋር ያለችው she's a sinner but she's clean now ስላቸው ዘለው አቀፏታል። አቅፈው ማሚ አለቀ። it was good። አለቀስን፣ አብረን ጸለይን፣ አለቀ። ስለዚህ ልጆቻችንን ይዘን ተመልሰን 3 ዓመት አገልግሎቱን አቆመን። 3 ዓመት ቤታችንን ሰራን። ስንወጣ በጉልበት ወጣን። ትርፍ ልጅ አዲስ ልጅ ጨምረን፣ ክብር ለእግዚአብሔር ደቾዝንን ጨምረን ወጣን። እግዚአብሔር አደሰን ይላሉ። ክብር ለእግዚአብሔር ይሁን። ወገኖቼ ይቅርታ በጣም ኃይለኛ ጉልበት ያለው ነው። ሊቪንግ ፎርስ ነው፣ ኃይል ነው ወገኖቼ። ምህረት በሰው ውስጥ ኃይል አለው ወገኖቼ። እኔና እናንተ ምህረት ማድረግ ያቃተንን ከዚህ ነገር ጋር እስቲ እንመዝነው። እግዚአብሔር የማንችልበት ነገር ውስጥ አያሳልፈንም ወገኖቼ። የፍቅር መገለጫው ወገኖቼ እኛ እንደምንለው የሆነ አበባ፣ የሆነ መኪና፣ የሆነ ምናምን አይደለም። ፍቅር የኃጢአትን ብዛት ይሸፍናል። ይሄ ነው ጥጉ። ይሄ ነው የምናልፍባቸው የሚከደኑት ኃጢአቶቻችን ናቸው የፍቅር መለኪያው። ክብር ለእግዚአብሔር ይሁን። 5ኛ ይቅርታ መስጠትም ይቅርታ መቀበልም መታዘዝን ያረጋግጣል። ትእዛዝ ነው። በእግዚአብሔር ፊት ትእዛዝ ነው ወገኖቼ። ትእዛዝ እግዚአብሔር ያዘዘው ትእዛዝ ነው። በክርስቶስ ይቅር እንደተባባል በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። it's a command ትእዛዝ ነው። ኖ question
ምርጫም አይደለም፣ ትእዛዝ ነው፣ እንቀበለዋለን። ማለት ይቅርታ በጣም ከብዙ ሰዎች ጋር በይቅርታ ነገር ተነጋግሬ አውቃለሁ። ሰዎች ተከራክረውኝም አውቃለሁ። እንዴት ነው በዚህ ጉዳይ ቤቴን ልፈታ ማልችለው ብለውኝ ያሉኝ ሰዎች። ምርጫ ነው። ደህንነታችን እንኳን ይሄ በክርስቶስ ኢየሱስ ያገኘነው ደህንነታችን እንኳን መርጠን ነው ኢየሱስን የተቀበልነው። ህይወትን መኖር ምርጫ ነው ወገኖች። የምንመርጠው መንገዳችን ላይ ይሆናል። ማለት ፍቅር፣ ደስታ፣ ሰላም፣ እነዚህ ሁሉ የመንፈስ ፍሬዎች በህይወታችን ምን ያደርጋሉ? ይቅርታ እንደ ማዳበሪያ ነው፣ በህይወታችን ውስጥ ያራግፈዋል። የመንፈስ ፍሬዎች እንዲያድጉ በውስጣችን እንዲያፈሩ የሚያደርግበት አንዱ መንገድ ይቅርታ ነው ወገኖች። ይቅርታ ነው። በጣም ብዙ ተበላሽቶብናል ወገኖች። ልባችሁ የደፈረሰበት ነገር አለ ዛሬ። አደራችሁን ወገኖች፣ ከማንም አሁን ከነገርኳችሁ ታሪኮች የበለጠ ነገር በሰው ህይወት ውስጥ ሊደርስ አለ ብዬ እኔ አልገምትም። ግን እግዚአብሔር ለእንደዚህ አይነት ጸጋ ካለው እኛ ለምናልፍበት እግዚአብሔር ጸጋ የሌለው ይመስላችኋል? ጸሎታችን ሙሉ የሚሆን በእግዚአብሔር ፊት የምንለው የሚሰማልን ሰዎች እንድንሆን እኮ ነው። ለራሳችን ነው። አለበለዚያ ፐርፎርማንስ ይሆንብናል። ዝማሪያችን ፐርፎርማንስ ይሆናል። አምልኳችን ፐርፎርማንስ ይሆናል። ጸሎታችን ፐርፎርማንስ ይሆናል። ብዙ ነገራችን ሜዳ ላይ ይቀራል ወገኖቼ። እግዚአብሔር ትእዛዝ ነው። እግዚአብሔር ደግሞ ከቃሉ ጋራ ነው። ስድስተኛ ነጥቤ ይቅርታ መስጠት መቀበልም የሰይጣንን ሐሳብ ያከሽፋል ወገኖቼ፣ ያከሽፋል። ሁለተኛ ቆሮንቶስ 2:10-11 እንደዚህ ይላል፣ እናንተ ይቅር የምትሉትን ሰው እኔ ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ነው። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ የእርሱን እቅድ አንስተውምና ይላል። አንስተውም፣ የእሱን እቅድ አንስተውም። ስለዚህ ምን አደርገዋለሁ? ይቅር እምለው ቀዳዳውን እደፍናለሁ። ይቅር ስንል ቀዳዳ እንደፍናለን ነው የምለው። እንግዲህ የሰይጣን አጀንዳ በይቅርታ ተበላሽቷል ማለት ነው። ይቅርታ አጀንዳውን ይገለብጣል ማለት ነው። እንግዲህ ይቅር ባይነት ትዕቢትን ከከለከለ፣ ይቅር ባይነት ደስታን ከመለሰ፣ ይቅር ባይነት ምህረትን ካረጋገጠ፣ ይቅር ባይነት ታዛዥነትን ካረጋገጠ ሰይጣን ይቅርታን የሚወደው ይመስላችሁ? አይወደውም። ስለዚህ ነው ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍ ሁለተኛ ቆሮንቶስ 11:3 ላይ እንደዚህ ይላል፣ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ይላል። ለክርስቶስ ካላችሁ ቅንነትና ንጽህና እንዳትጎድሉ እፈራለሁ፣ እሰጋለሁ። ምን ያበላሽብናል? ይቅርታ ለማለት ለክርስቶስ ያለንን ቅንነትና ንጽህና ያበላሽብናል ወገኖች። ያበላሻል፣ በጣም ያበላሻል። ቅንነት ያጠፋል፣ ራስ ወዳድነትን ያመጣል። እሱን ነው የምንለው። በቃ ልክ ሔዋንን እንዳረጋት ምናችሁ ነው የሚበላሽ? ይቅርታ ለማድረግ የሚጀምረው ከምንድን ነው? ሐሳባችንን ያበላሸዋል። ሐሳባችሁ ተበላሽቶ ለክርስቶስ ያላችሁ ቅንነትና ንጽህና ወገኖቼ፣ ያለን ነገር ሁሉ ይጥፋል። ለክርስቶስ ያለን ቅንነትና ንጽህና እንዳይጠፋ የምንጠብቀው ነገር ቢኖር ይሄ ከሱ የተቀበልነውን ደግሞ ተነገረ። ንቁ፣ ባላጋራችሁ ዲያብሎስ የሚወጣውን ፍለጋ ይዞራል። ንቁ ማለት አትተኙ ነው። አዌር ሆኑ፣ ንቁ፣ አስቡት።